ቆሻሻ አንቺ እኔ ነው ተራ ያልሽው? አዎ ተራ ነኝ። እና ምን ይጠበስ? ሰይጣንን የሚያስነቅ ስራ ነው ምሰሪ። ክፉ፣ ጨካኝ፣ አስመሳይና ውሸታም ሴት ነሽ። ሰምኛለሽ ልጃ፣ ሌላ ነገር ሳይፈጠር ከቤት ውጪ። ልጅቷ ኤላን ትወደዋለች። ደግሞ የሆነ ነገር ያላችሁ ይመስለኛል። ያቺ ሴጣን ሆነች ፍቅርን ተገላገልኳት ብዬ ሳልጨርስ ደግሞ ጭርቅ የሆነች መጣችብኝ። ኤላ ቤት እንዳትሄጂሽ፣ ሁለተኛ በቃሽ። ወይ እዛ ቤት ምንድነው የሚያመላለስሽ? አንቺ እዚህ ምን አባሽ ልትሰሪ መጣሽ? አንተ ለእህት እንደምታስብላት ሁላ እኔም ለለሊ አስብላታለሁ። እሺ ሰማኛለህ? የለ ለምለም ሊዱን ምን እንዳደረገች ሳትመለከት ምንም ነገር እንዳት ለምለምን እኮ ስላልተግባባሻት ነው እንጂ በጣም ጥሩ ልጅ ናት። ድንገት ከሌላ ሴት ጋር ሆነ እኔ ትተኝ የምትሄድ እየመሰለኝ በጣም እፈራለሁ። ተመልሰው እዛ ቤት ከወሰዷት ቼክ እናድርግ እንዴ? እዚህ ከምንቀመጥ እንፈለጉ የተሻለ እናማ አሁን በጣም ድብር ስላለኝ ደንሽ ምን እሺ ነው ማነው እንደዚህ የሚያበሩት? ፍቅር ይታለች ሙርት ይዛለ እንዴ? ፍቅር አንቺ ፍቅር እንዴ? ፍቅር ከታገተችበት ለማምለጥ ጥረት እያደረገች ነበር። ነገር ግን ጥረቷ ሳይሳካላት ተመልሳ ደመቀ እጅ ወድቃ ነበረ። ዛሬ ከባርኮቴ ዛቻና ማስፈራሪያ ስለደረሰው ፍቅርን ለመልቀቅ ተገዷል። ዛሬ ፍቅር ከእገታ አመልጣለች። ነገር ግን ፍቅር አሁንም ማስመሰሏን ቀጥላበታለች። ባርኮቴና ዴብ በፍለጋ ላይ ሳሉ ከብዙ ጥሪ በኋላ ያገኟታል። እሷም ወዲያውኑ እነሱን በምታይበት ሰዓት ተዝለፍልፋ ትወድቃለች። ለምለምና ሊዱም ጦርነታቸው እንደቀጠለ ነው። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ። ዛሬም በአደይ ድራማ በክፍል 36 ተከስተናል። አደይ አፍቃሪ የሆነው ዴብም ንጉስን ሁለተኛ ከአደይ ጋር ባይህ አደይን ብታስባት ብትመለከታት እያለ እያሰቃየው ነበር። በዚህ ሁኔታ እያሉ ባርኮትና አደይ ይመጣሉ። ባርኮትም ተው እንጂ በዚህ ከቀጠልክማ ልጁ ይሞትብናል እኮ በማለት እላዩ ላይ እንዲለቀው ያደርገዋል። ኤላም በሊዱ ምክንያት የተፈጠረበት በጣም አበሳጭቶታል። ታዲያ ወዲያውኑ እንደተመለሰ ቤቴን ለቀሽ ውጭልኝ፣ አየሽ አይደል በአንቺ ምክንያት የተፈጠረውን በማለት እሷን እያፋጠጣት ነበር። እኔ ምን አደረግኩ አለች ሊዱም። አየሽ ምን ያላደረግሽው ነገር አለ? አሁን ምንም ነገር ሳይፈጠር ቤቴን ለቀሽ ውጭልኝ በማለት ቤቱን ለቃ እንድትወጣ ያደርጋታል። መቀም እንደዚሁ አየሽ እኔን ለማምለጥ መሞከር ዋጋ ያስከፍላል፣ ይኸው ተመልሼ ያስኩሽ እያላት ነው። ባርኮትም ስልክ በመደወል ደመቀና ንጉስ እንዲያወሩ ያደርጋል። ታዲያ ንጉስም በህይወቱ አደጋ ውስጥ እንዳለና እህቱን የማይለቅለት ከሆነ እሱ በህይወት እንደማይገኝ እየነገረው ነበር። ማን ነው ባክህ? ማን እያስፈራራህ ነው? በማለት በሹፈት ነበረ ደመቀ ሲመልስለት የነበረው። ታዲያ ወደሆኑ ባርኮት ይቀበለውና ጓደኛህን በህይወት አታገኘውም፣ በቢላ ነው የሚዘከዝክልህ በማለት ያስፈራረዋል። ደመቀም ይህን ጊዜ ያንተ እህት እኮ ደመቀም የኔ ጓደኛማ ካንተ እህት ጋር እኩል አይደለችም፣ ዋጋዋ አይመጣጠንም እያለ ነበረ። ጫፏን ሳትነካ ትልካት እንደውላካት ካለበለዛ የሚፈጠረውን ታያለህ በማለት በንዴት ስልኩን ይዘጋዋል። ለምለምም ሊዲያና ኤላ ተቃቀፉ እያለች ለአደይ እየነገረቻት እያለቀሰች ነበረ። ታዲያ ምን ችግር አለው? የሊዱ ጸባይ እንደሆነ እንደዚህ ነው። ለሁሉም ሰው ስሜቱ አንድ ነው። እኔ እኮ ደጋግሜ ነግሬው ነበረ ከእሷ ጋር እንዳላይህ ብዬ፣ እሱ ግን ሁልጊዜም ቢሆን ያው ነው እያለች ከኤላ ጋር ስላየቻቸው በጣም ተናዳ ያለቃቀሰች ነበር ለአደይ ስትነግራት የነበረው። ወይም በመካከላቸው የተፈጠረ ነገር እንደሌለ ነው ማስበው፣ አንቺ ግን ልጁ በማያውቀው ነገር አትግጭው እያለቻት ነበረ። ለምለምም ፍቅርን ተገላገልኩ ስል አሁን ደግሞ ሊዱ ተተካችልኝ እያለች ብቻ ሊዲያና ኤላን ስታገኛቸው እጅግ በጣም እንደሚሰማትና እንደምትናደድም እየነገረቻት ነበር። ከኤላ ተባራ የመጣችው ሊዱም ደረጃ ላይ ከወንድሟ ጋር ተገጣጥሟል። አንተ ደግሞ እዚህ ምን ትሰራለህ? አንቺስ የት ሄደሽ ነው እያላት ነው። ከኤላ እንደሄደችም ተነግረዋለች። አደይ የለችም እንዴ? እሷ ብትኖር ኖሮ ወይ ኩሽና ወይ ከእሷ ጋር ነበር። አሁን ግን እዚህ ደረጃ ላይ ተቀምጠሃል አለችው። አደይና ለምለም መኝታ ክፍል እያወሩ እንደሆነም ይነግራታል። የዚህን ጊዜ ሊዲያ በጣም ትናደዳለች። እዚህ ደግሞ ምን ትሰራለች? እኔ ኤላ ቤት ሲሄድ እዛ አገኛታለሁ፣ እዚህ ስመጣ እዚህ አገኛታለሁ፣ እሷ የሌለችበት የት ልሄድ እያለች እየተማረረች እየነገረችው ነበረ። ታዲያ አደይም አንቺ እኮ ነሽ ያለ ቦታሽ የተገኘሽው፣ እዚህ ብትሆንስ ምንሽን ነው የምትገፋሽ? አንቺ እኮ ነሽ ከኋላ እየተከተልሻት ያለሽው። እኔ እንደሚሰማኝ እንደዚህ ነው፣ አንተም ለሷ እያገዝክ ነው በማለት በንዴት ወደ ውስጥ ተወርውራ ትገባለች። የወንድሟም አይ ሊዱ ከኤላ ፍቅር ይዞሽ እንዳይሆን እያለ ብቻውን እያወራ ነበር።
ደመቀም በቁጥጥሩ ስር ያለችውን ፍቅርን በጣም ክፉ ሴት ነሽ፣ አደይ ላይ ያደረግሽውን ነገር ቁጭ ብለሽ ብታስቡ ይቅርታ ለማድረግ እንኳን ይከብድሽ ነበር ይላታል። ፍቅርም እኔ ክፉ ሴት አይደለሁም፣ ክፉ እንደሆነ ያደረጉኝ ግን ነገሮች ናቸው አለችው። ደመቀም እስኪ ምን አደረገችሽ አደይ? ሰርቼ ልብላላለች ምንድነው ያደረገችሽ በማለት እየጠየቃት ነበር። ፍቅርም በአደይ ምክንያት ያላጣሁት ነገር አለ እንዴ? እህቴን፣ ወንድሜን፣ ዴብን እያለች ነበረ። አባት አለህ ግን በማለት ጥያቄዋን ማስከተላለች። ደመቀም አዎ ያውም ያደይ አባት በጣም ተንከባክቦና ፍቅር ሰጥቶን ያሳደገኝ ይላታል። እኔ እያወራሁ ያለሁት ስለ አንተ አባት እንጂ ስለ አደይ አባት አይደለም አለችው። ደመቀም በቃ ምን ፈለግሽ? አባቴ ሞቷል። አይህ የአባትን ነገር አታውቀውም ማለት ነው። እኔ ግን በህይወት እያለ ፍቅር ምን ያስፈልጋታል ሳይል ፍቅር ሳይሰጠኝ ያለ አባት ነው ያደግኩት፣ ለዚህ ነው ክፉ የሆንኩት ትለዋለች። ወደ ደመቀም ቀልደኛ ነሽ እባክሽ፣ አሁን አንቺ በዚህ እድሜሽ እኮ የልጅ እናት ትሆኝ ነበር እኛ ሰፈር ብትሆኝ እያላት ነበር። ንጉስን እያስፈራራው ነው። ካደይ ራስ ውረድ ነው ምልህ፣ ከእሷ አጠገብ ካየሁ ወየልህ እገድልሃለሁ እያለ ይዛተበት ነው። ለምለምም ከስንት ጊዜ በኋላ ያገኘሁት ፍቅሬ ላጣው ነው መሰለኝ ፍርሃት እያለኝ ነው እያለች እያለቃቀሰች ሳለ ወዲያውኑ ሊዱ ትገባና አንገቷን ታንቃታለች። ሁለታቸውም ተያይዘው እታች ሳሎን ይተናነቃሉ። ታዲያ ሁላቸውም ቤተሰቦቹ ይሰባሰባሉ። ዲያም ያን የተለመደውን የንቀት ስድቧን ለምለምን ትሰድባታለች። ለምለምም በተሰባሰቡበት በጥፊ ታጮላታለች። እኔን በጥፊ እያለች በጥፊ የተመታ ፊቷን እየጠራረገች ሳለ ልድገምልሽ በማለት እየተገለገለች ነበረ። ታዲያ እነሱ እንደዚህ በግርግር ባሉበት ሰዓት ንጉስ ተሾልኳቸው ይጠፋል። በር ላይም ከኤላ ጋር ይገጣጠማሉ። ኤላም ምን ልትሰራ መጣህ እያለው ነበረ። የፍቅር ወንድም ጠርቶኝ ነው የመጣሁት አለው። ፍቅር መታለች አልመጣችም በማለት ሲጠይቀው የማውቀው ነገር የለኝም ብሎ ማምለጫውን ነበር የፈለገው። ኤላም ወደ ውስጥ በሚገባበት ሰዓት ዴብ ትሰምኛለሽ ለምለም፣ በእህቴ ቀልድ አላውቅም፣ ከሊዱ እጅሽንም ስታነሽም ሆነ ስትናገሪያት እንዳልሰማ እያለ ያስፈራራት ሳለ ኤላም እኔም በለምለም ቀልድ አላውቅም፣ ምን እንዳደረገቻት ብታይ እያለ ነበረ። አደይም እንደዚሁ ጥፋቱ የሊዲያ እንደሆነ መሰከረችባት። ኤላም እኔን ከመናገር በፊት እህትን ስነ ስርዓት አስተምራት እያለው ነበር። ባርኮቴም ተቆጣት። ሊዲያም ለማስተባበል እየሞከረች ነበረ። ከኤላ ቤት ለማረፍ ሲሄድ ከዛ አገኘዋት። እሷን ሽሽት ከዚህ ስመጣ ከአደይ ጋር እያሙኝ አገኘዋት አለች። ወንድሟም እህቷን ተቆጣት። ስታስጠሉ ሁላቸውም በቃ ማየት አልፈልግም ብላ ትታቸው ትወጣለች። ኤላም በበኩሉ ይህንን አስተሳሰብ ካንተ አልጠብቅም ነበረ። እኔ ለማንኛውም የመጣሁበት ምክንያት ፍቅርን ለመጠየቅ ነበር እያለ ነው። ብም አንተ እንዳሰብከው አይደለም፣ ሊዲያን አልተረዳናትም። እኔም ፊቷን እያዞርኩባት ነው። እሷ አሁን ብቸኝነት እየተሰማትና ወደ የባሳት ነው እያለ ነበር። ጭቅጭቃቸው ሲመለሱ ንጉስ ከፊታቸው እንደሌለና እንደተሰወረ ባርኮት ያስታውሳል። ታዲያ የት ሄደ በማለት በድንጋጤ እየጠየቀ ሳለ ኤላ ውጭ ላይ እንደተገጣጠሙና ንጉስ እሱ እንደሆነ እየነገረው ነበር። አሾፈብን በማለት ባርኮትም እየሮጠ ነበር ወደ ውጭ ወጣው። በምን ነበር አለ ኤላም። ንጉስን እንደ መያዣ ነበር የያዝነው፣ ንጉስ ሄደ ማለት ፍቅርን አይለቃትም አለች አደይ። ዱም ተናዳ መኝታ ክፍል ዘግታ በተቀመጠችበት አደይ ትሄድና ቅድም ስሜታዊ ስለሆንሽ አሁን ተረጋጋሽ ወይ? ደግሞ ብቸኝነት የሚሰማሽ ከሆነ እኔ ከጎንሽ አለሁ። ማንኛውም ግን ለምለም ክፉ ሆና ሳይሆን ኤላን ስለምትወደው የቅናት ስሜት ስለሚሰማት ነው እያለች እየነገረቻት ነበር። ሊዲያም አንቺን ብሎ አማካሪ ቢጤሽን ፈልጊ፣ እኔ አንቺ ጓደኛ አይደለሁም፣ ለምለም ናት፣ ከሷ ሂጂ፣ ክፍልን ለቀሽ ውጪ እያለች የተኛችበትን ትራስ እየወረወረችባትና ክፍሏንም ለቃ እንድትወጣ አደረገች። ታዲያ ሊዲያም ብቻዋን ተኝታ ከዚህ በፊት ኤላን እንዴት ታዝናናው እንደነበርና የምትዘፍናቸው ዘፈኖቿን እያስታወሰች ነበር ስትተክዝ የነበረው። ኤላም ይቅርታ እየጠይቃት ነው ለምለምን። ለምለም ካሁን በኋላ ስራ ፈልጌ መግባት ይኖርብኛል፣ እኔ ነኝ የመጣሁብህ፣ አንተ ምን ታደርግ? ሞ እውነቱን ልንገርህ ከሊዱ ጋር ሳይህ በጣም እቀናለሁ፣ የማጣህ እየመሰለኝም እፈራለሁ። ኤላም ያሳሰበው አባቱ ያለው ነገር እንጂ ከሊዱ ጋር ስላለው ጉዳይ እንዳልሆነ እየነገራት ነበር። ታዲያ ኤላም አሁንም ትቀኛለሽ ወይ እያላት ነበር። ይህንንማ አልዋሽህም፣ ከሊዱ ጋር ሳይህ እቀናለሁ አለችው። ዴብና ባርኮት ፍለጋ በወጡበት ከእናታቸው ስልክ ተደውሏል። ታዲያ እናቱም ለምን አንተ አነሳኸው ፍቅር የታለች እያሉት ነው።
ፍቅር ወጣ እንዳለችና ስልኩን እሱ እንደያዘው እየነገራቸው ነበር። ታዲያ የት መሄድ እንዳለባቸው ከተመካከሩ በኋላ በቃ እንፈልጋት፣ ዛሬ እንደምንም ብዬ የት ማግኘት አለብኝ በማለት ተነስተው ፍለጋ ይገባሉ። ቀበጧ ሊዲያም ሲደብርሽ አዝናናሻለሁ፣ ብቸኝነት ሲሰማሽ ከጎንሽ አለሁ ብለሽ ነበር፣ አሁን ስለደበረኝ ተነሽና ደንሽ እያለቻት ነው አደይ። እኔ እንደዛ አይነት ነገርማ አላውቅም፣ ባይሆን አንቺ ስለምትችይበት ተነሽና አንቺ ደንሽ እያለቻት ሳለ ስልክ ተደውሎባታል። ከደመቀን የተደወለላት ፍቅር ከእናንተ ጋር ናት ወይ እያለች እየጠየቀች ነው። ከእነሱ ጋር እንደሆነችም ይነግራታል። በቃ መሄድ ይኖርብኛል በማለት ስትነሳ እኔም ይደብረኛል፣ አብሬ መሄድ አለብኝ፣ አንቺንም እንዳያፈንሽ ፍቅርንስ ይበላት እያለች ነበረ ሊዱም። ንጉስም እነ ባርኮትን ተሰውሮ ፍቅር የታገተችበት ቦታ ነበር ሄደው ለቀቃት ወይ እያለው ነው። በጣም አንገላቶት ስለነበረ ፊቱ ላይም ጉዳት ደርሶበታል። ምን ሆነህ ነው እያለው ነው። በጣም ነው የጎዱኝ፣ አደይና የፍቅር ወንድምም አሰቃይተውኛል አለ። ቆይ ዋጋቸውን ልሰጣቸው ነው፣ ደግሞ በቢላ ሳታስፈራራኝ እኮ ነው የፈታዋት እችን የመሰለችን ቡጥ ልጅ እያለ ነበር ደመቀም ለአደይ ብሩ ልሰጣት ነው በማለት ለንጉስ እየነገረው ነበር። ለምን እንደዛ ታደርጋለህ? አሁን አደጋ ላይ እንዳትወድቅ ወንድሟ እንዳያገኝህ እያለ ነበረ። ለእናቷ ያስፈልጋታል፣ ምናልባትም የምትልገው ይሆናል። አሁን ቀጥሬያታለሁ፣ መሄድ ይኖርብኛል። ከኔ ጋር መሄድ የምትፈልግ ከሆነ ና እንሂድ አለው። ፍቅርም ከእገታ ከተለቀቀች በኋላ ማሳ ለማሳ እየተንከራተተችና ራሷንም እያሻሸች አንዳንድም ሲደክማት በየመንገዱ እየተቀመጠችና እንዲያሲልም ደግሞ እየተራመደች ነበረ። ዴብና ባርኮትም ፍለጋቸውን ተያይዞታል። ካልሆነ ስሟን እየጠራን እንፈልጋት አለ ዴብ። ሊዲያና ዴም ደመቀን እየጠበቁት ነበር። እሱ ግን ሊመጣላቸው አልቻለም። በቃ አልመጣም፣ እንመለሳለች አደይ። ሊዲያም ወደ ቤቷ የሚወስዳትን ሳይሆን ወደ ኤላ ቤት የሚወስዳትን መንገድ ይዛ ለመጓዝ እያሰበች ነበር። ቤታችን እኮ በዚህ በኩል ነው፣ የት ነው የምትሄጂው እያለቻት ነው። እኔ እኮ ከኤላ መስሎኝ ለካ ቤታችን ነው አለች በፍቅር የተቃጠለችው ሊዲያ። ኤላም በበኩሉ ለምለምን ለማዝናናት ዛሬ ልብስ ቀይሬና አንቺ የማታውቂ ቦታ እስካሁን ያላየሽው ነው የምወስድሽ እያላት ነው። የት ነው የምትወስደኝ እያለችው ነው። እሱም ተነሽ በቃ አሁን የምነግርሽን ስሚ በማለት እንድትነሳ አድርጓታል። የት ቦታ ይሆን የሚወስዳት አብረን የምናይ ይሆናል። በሌላ በኩል ፍቅርን ፍለጋ የተሰለፉት ዴቭና ባርኮትም ጥሪያቸውን ቀጥለውበታል። ከርቀት ሰምታቸዋለች። እሷም አቤት ብላ ወደ እነሱም ትጠጋለች። ታዲያ እነሱም በመደሰት ደህና ነሽ እያሉ ተጠግተዋት ሳለ እሷ ግን በማስመሰል ወድቃባቸዋለች። እነሱም ከወደቀችበት እንድትነሳ ፍቅር እያሉ ለማንሳት እየሞከሩ ሳለ የዛሬው ሰራተኛዋ አደይ በዚህ ያልቋል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩ ለዛሬ ተሰናበትኳችሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።